ማሽን የሚመስል ነገር ወረቀት ላይ ያሳል። ይህን ስንቀይር ካርታ የሚመስል ፕሪንት ላይ ያደርግ እነዚህ ስንቀይር ይስተካከላል። ምክንያቱም ስለሚያፈስ ነው። እነዚህ ቤሪንጎች ማለት ነው። ሁለተኛ ከሆነ ሊሚቲንግ ብሊድ ያለ ኳሊ ማግኔት ላይ ከጀርባ ሊሚት እያደረገ ማምጣት ነው። ይሄ ጫፋቸው ጨማደድ ዴቨሎፒንግ ዩኒት ምን ያደርጋል? ቀለም ማፍሰስ ይጀምራል ዳርና ዳር። ስለዚህ የተበላሸ የተጨማለቀ እነዚህ ወረቀት ላይ እናያለን። ስለዚህ እቺ ሊሚቲንግ ብሊድ ምን አለው? ምላጭ የሚመስል ብረት በውስጥ በኩል አለው፣ በጀርባ በኩል ላስቲክ አለው። ቀለምን ሊሚት ከዛ የሚመጣውን ኢኳሊ ሊሚት ሲሆ ማግኔቲክ ፊልድ ሊሚት ያደረገ ወረቀት ያስገባል። ከዚህ ውስጥ ደግሞ ሌላ ምን አለ? ቶነር ሚክሰር አለ። ከዛ ከቶነር ቤት ቀጥታ ያሽከረከረ ጥርሶች አሉ። እዚህ ማሽኑ አንድ ጊዜ ሞተር ኮንትሮሊንግ ኢንጂን አንድ ሲያሽከረክር ቀለም እዚህ ጋር ሲጎል እቺ እንደዚህ እየዞረች ወደዚህ ትገለብጣለች። አያችሁ? አሁን ይሄን እንዲህ ማሽከርከር ቢጀምር አያችሁ እንዴት እንደምትሄድ? የዚህ ይሽከረከር እንደዚህ እያደረገ እንዲህ ባያዚንግ ኮኔክተር ያልነው ይሄ ቶነር ሌቨል ዴንሲቲ መለኪያው ከስር ናት። ሌላ ብረት አለች። ባያዚንግ ኮኔክተር ማለት እቺ ኮኔክተር ምንድነው የምታደርገው? አቅም ማሳጣት ነው ያልኩት። ኔጌቲቭ ቻርጅድ የሆነ ቀለምን ምን ማድረግ ነው? አቅም ፖቴንሻል ዲፈረንስን ማሳጣት ነው ማለት ነው። ያን ሲያሳጣ እዚህ ጋር 200 ኔጌቲቭ ቻርጅድ ቀለም ወዴት ይሄዳል? ወደ ላተንት ኢሜጅ ወይ ወደ ላተንት ቻርጅ ድራም ጋር እዛ ጋር ከተለጠፈ በኋላ ከታች ቀለም ይመጣል ብለን ያወራነው ይሄ ነው። ይሄ ቀለም ቤት ነው። ይሄ ቤሪንግ ነው። ይሄ ማግኔቲክ ስሊቭ ነው። በዚህ በኩል ኮኔክተሮች አሉ። ቮልቴጅ ኮኔክት የምናደርገው በዚህ ሳይድ እነዚህ ናቸው። ድራይቪንግ ጊሮች አሉ። እዚህ ጋር ኢንጂኑ ላይ ይገባና ኢንጂኑ ማሽከርከር ሲጀምር ጥርሶች አሉ። ይሄን ዳርና ዳር እንፈጥራለን ለብቻ። ኋላ ዌስት ቶነር እዚህ ውስጥ አይደለም። ዌስት ቶነር ታንክ የት ነው የሚገኘው? ምን ዩኒት ውስጥ ነው? ድራም ዩኒት። አሁን እኛ እያየን ያለ ነው ማንን? ዴቨሎፒንግ ዩኒት። ዴቨሎፒንግ ዩኒት ውስጥ ማን አለ? ማግኔቲክ ስሊቭ የት አለ በለኝ? ቶነር ቦክስ የት አለ በለኝ? ቶነር ዴንሲቲ ሌቭል፣ ባያዚንግ ኮኔክተር፣ ቶነር ሊሚቲንግ ብሊድ ኤንድ ቤሪንግ። እነዚህ ብቻ ነው ማለት እሱ ለብቻ ይኸውልህ። የአርኪቴክቸሩ ይለያያል ማለት አቀማመጡ ዲዛይኑ የፕሪንተር ምንድን ነው? ዴቨሎፒንግ ዩኒትም ድራም ዩኒትም አንድ ላይ የተያዘ። ስለዚህ ዴቨሎፒንግ ዩኒቱ ልክ እንደዚህ ይሄ የያዘውን ነው የሚይዘው ስንለየው፣ ድራም ዩኒቱ ይሄ የያዘውን ነው የሚይዘው ስንለየው። ምንም የተለየ ነገር የለም። ግን ልዩነቱ ይሄን ለብቻ ነው የምታስገባው ኮፒ ማሽን ላይ፣ ድራም ዩኒቱን ለብቻ ነው የምታስገባው። ግን ፕሪንተር ላይ ምንድን ነው ሴም ፓኬጅ በአንድ ፓኬጅ ላይ ያለ እንትን ነው። ስለዚህ ለዚህ ነው አይደንቲፋይ ማለት ነው እንችላለን። እና ይሄን ይመስላል። እናንተ ተቀመጡና እንሰራው ለቪዲዮ መልሰዋል ይቻላል። ችግር የለውም። ስለዚህ አሁን መልሰን ይሄንን ከማስገባት ሊፎ እና ፊፎ የሚባል ኮንሰፕት አለ። መጀመሪያ ቅድም የፈታነው ማለት ነው ይሄንን ነው አይደል? ይሄንን ላስት ፈርስት አውት በሚለው ኮንሰፕት እንሄዳለን። ይሄን እንደዚህ መልስና እቺን አሰል 1 2 ይሄን እናስራለን። እነዚህ አይፈቀድም ወስቱ እንደዚህ እናደርጋለን። እንደዚህ ካደረግን በኋላ እዚህ ጋር እነዚህ ብሎኖች አሉ። በዚህ እናስራለን፣ እነዚህ እናስራለን። መልሰን ማሽን ውስጥ እንከታለን ማለት ነው። ጨርሳቸው